ውድ አዲስ ተከታታዮቻችን እንደምን ቆያችሁ? የሚቀጥለው ክፍላችን በእውነት ለዳኞች በጣም ፈታኝ፣ ለተወዳዳሪዎች አስጨናቂ፣ ለኛና ለናንተ ደግሞ አጓጊ የሆነ ክፍል ነው። ይህም ደግሞ እንደምታውቁት ወደፊት ለሚኖረን 53 ተከታታይ ክፍል ላለው ድራማ መሪ ተዋናይ እንዲሁም ደግሞ አንድ ወንድና አንድ ሴት አሸናፊዎቻችን አንድ ሚሊዮን ብር የሚሸለሙበት የሽልማት ሁኔታ አንድ ስቴፕ ወደፊት ቀርቧል ማለት ነው። ይህም ያለፉት 3 ክፍሎች ይህንንም ጨምሮ ውጤት ተወዳዳሪዎቻችን የሚያውቁበት ነው። ስለዚህ በእውነት ይሄ ክፍል ለሁላችንም አጓጊ ጊዜ ነውና እንግዲህ ምን እንደሚሆን አብረን እንከታተላለን። ስሜ ሄልዳና ራካቸው ይባላል። ሄልዳና፣ እስካሁን ድረስ ውድድሩ እንዴት አየሽው? እንዴት ነበረ? እስካሁን የነበረው ውድድሩ ወሱ አሜዚንግ፣ በጣም ደስ ይል ነበረ። በዛውም እኔ ራሴንም አብሬ እየፈተንኩበት ነው ያየሁት። ኦኬ፣ ያለኝን ይሄን ያህል መስራት ይችላል እንደሚለው አብሬ ራሴንም ያየሁበት እንትን ነው። ከዚህ ውድድር ምን ትጠብቂያለሽ? ኦፍኮርስ የምጠብቀው ራሴን ወደ ቀጣይ አልፌ አገኘዋለሁ ብዬ እጠብቃለሁ። እኛም እንመኝልሻለን። እሺ፣ ይህን ውድድር ማሸነፍ ለአንቺ ምን ማለት ነው? ምን አይነት ቦታ አለው? ይህን ውድድር ማሸነፍ ለእኔ ኦፍኮርስ በጣም ትልቅ እንትን አለው፣ ግን ከማሸነፉ የተሻለ እያለፉ መሄድ ራሱ ለእኔ ያለኝን ብቃት ምን ያህል እንደሆነ እንድገነዘብ አድርጎኛል። ማለት ፖቴንሻሊ ምን ያህል እንደሆነ እንዳውቅ እሱን ራሴን የምመዝንበትን ነው። እስካሁን ካቀረብሽው እስካሁን ካሳየሽው እንግዲህ ብዙ ኤፒሶዶችን አልፈናል እና በደንብ አቅሜን አሳይቻለሁ አልፋለሁ ብለሽ ነው የምታስቢው ወይንስ ደግሞ ትንሽ የሚቀረኝ ነገር አለ ላላልፍም እችላለሁ ብለሽ ታስቢያለሽ? እስካሁን ካቀረብኩት የመጀመሪያ ጊዜ ሰርች ነበረ፣ በጣም ቆንጆ ነበረ። ቀድሞ ይግቡ ችግር የለውም ይግቡ አባ። ኦኬ፣ ከዛ በኋላ የሰራሁት ግን ምንም አይልም፣ በደንብ መዘጋጀት ይጠበቅብኝ ነበር። ግን መጨረሻ ላይ ሀሳቤን ቀይሬ ሌላ አቅርቤ ነበረ። ከጀሙ ተነስቶ 4 ኪሎ ሜትር ማለት እኮ ከአንድ ከተማ ወደ ከተማ ከሜዳ አይተናነስም። ታክሲ ፒያሳ ነው። ኧረ ተማሪ ነኝ ግቢ በለኝ። አይ ቲንክ ምንም አይልም፣ አልፋለሁ፣ ማለፍ እንችላለን። ግን አላውቅም ነገር ውስጥ እሺ፣ መልካም ድል እንመኛለን። በጣም አመሰግናለሁ። እሺ፣ ስሜ ማቴዎስ ተሾመ እባላለሁ። እሺ ማቴዎስ፣ እስካሁን ውድድሩ እንዴት ነበረ? እንዴት አየኸው? በጣም ደስ ይላል። አሪፍ ውድድር ነው። አሪፍ እድል ይዞልን የመጣ ደስ የሚል ስቱዲዮ ነው። እነዛውም ሆኖ ቻሌንጆች አሉ። በጣም የምንወዳደራቸው ተወዳዳሪዎች በጣም የማይታክቱ የሚጥሩ የሚለፉና በጣም የሚከብዱ ናቸው። እነሱ ናቸው ቻሌንጅ ሆኑብን። ሌላው አሪፍ ነው። ከዚህ ውድድር ምን ትጠብቃለህ አንተ እንደ ተወዳዳሪ? ያው የመጀመሪያው ስኬት ነው። ካማረብኝ ያራል፣ ካረረ ደግሞ ታደርገኛለች። ለዛ ነገ የተሻለ አክተሩ ለመውጣት እና እንዲያበቁ። ይህን ውድድር ማሸነፍ ለአንተ ምን ማለት ነው? ምን አይነት ቦታ ትሰጠዋለህ? አሸነፈ ስትወጣ እንጃ በጣም
ማለት ሁላችንም የከፈልነው መስዋዕትነት አለ እዚህ እንደዚህ አይነት ደረጃ ላይ ለመድረስ። ይሄ ለኔ ማለት በቃ በጣም ትልቅ ድል ያደረግኩ ነው። ያው 23 አድዋ ጦርነትን እንዳሸነፍኩ ነው ወቅቱ። የሀገሬን ሰንደቅ ዓላማ ከፍ አድርጌ በዓለም መድረክ እንደማሳይ ሳስብ አሁን ራሱ በፊታችሁ ተውን ተውን ይለኛል። እንግዲህ እስካሁን ድረስ ብዙ ነገር አሳይተህናል እና እስካሁን ካቀረብከው በደንብ አቅሜን አሳይቻለሁ፣ በቃ ይሄንን ውድድር እኔ ነኝ የማልፈው ብለህ ነው የምታስበው ወይንስ ደግሞ ትንሽ የቀረኝ ነገር አለ? እና እስኪ እንግዲህ አላቅም አልፋለሁም አላልፍም የሚል ምንድን ነው አንተ ጋር ያለው ሀሳብ እንዴት ነው? ያው እንደየሰው ይለያያል። የኔ ግን ለፍቼበታለሁ ብዬ ስለማምን ላይክ 100% ባልልም 90% አልፌያለሁ ብዬ ለራሴ ነው ቦታ ሰጥቼ መጣሁ። ተውኑ አደር ተባልኩኝ እና ሰርቻለሁ ብዬ ነው የምጠብቀው። እንግዲህ መልካም እድል እንመኛለን። ቴዎቢስታ ሳምሶን እባላለሁ። እሺ ቴዎቢስታ ስንት ዓመትሽ ነው? 11 11 እንዴት ነበረ ውድድሩ? እንዴት አየሽው? አሪፍ ነበር። ጥሩ ነበረ። እንግዲህ ማታ ምሽት ላይ ቀረጻ ነበረን፣ ከቤተሰቡ ጋር ነበር የመጣሹት እዚህ ላይ ያለ ኤግዛሚን እና እንዴት ነበረ ሁኔታው? እንዴት አየሽው? ምን ያስፈራሽ ነገር ነበር ውድድር ላይ? አሪፍ ነበር ውድድሩ፣ ግን ተወዳዳሪዎቹ በጣም ጎበዝ እና ለመጣል እንትን ይላሉ፣ በጣም ጎበዝ ናቸው እና እነሱ ጋር ትንሽ እንትን ነበር። ወደፊት ምን መሆን ትፈልጊያለሽ አንቺ? ተዋናይ። ተዋናይ? በተጨማሪስ ተዋናይ ባትሆኝስ? ሙዚቀኛ። ሙዚቃ ትሰሪያለሽ ማለት ነው? በጣም እስኪ ትንሽ ብትይልን። ያኔ በለጋው ልጅነት ሳላውቅ ያን ክፋት ደግነት እቅፍ አድርገሽኝ ባንቀልባ ጠዋት ማታ ሆድሽ ሲባባ ልጄን ስትይ ተከፍተሻል፣ የእናት ፍቅር ዋጋ ከፍለሻል፣ ማን ለኔ ተካሻል? አንቺን ከማን ወዳድሬ ላብልጥሽ አፍቅሬ አክብሬ እናቴን ከማን አላብሰሽኝ የፍቅርን ሻማ ናስተሽ ደሞ ከነማ አንቺን ከማን። በስመ አብ በጣም ጎበዝ። በጣም በቃ በሁለቱም እንደሚዋጣልሽ አሳየሽን። ጎበዝ በጣም ቴዎዬ። እንግዲህ እስካሁን ካቀረብሽው በደንብ አቅሜን አሳይቻለሁ በቃ እኔ አልፋለሁ ብለሽ ነው ወይስ ትንሽ ትጠራጠሪያለሽ? እንዴት ነው አንቺ? ትላንትና የጾም ቀን ሆኖ ሳለ የምግብ ሽታ ወደኝ። የእናቴ ጎረቤት ቤት በሽንኩርት ሰበብ ገብቼ ወጥ ቀመስኩ፣ ግን ለጥናት ነው። ሁሉ ነገር ውብ ሆኗል። ሁሉ ነገር ውብ ሆኗል። እናንተም ከኛ ጋር ሆናችሁ ኳስ ብትጫወቱ ደስ የሚል ነገር ነው። አልፋለሁ ብዬ አስባለሁ። በጣም ብዙ ነገሮች እናርገንበታል። ትምህርት ቤት የተለያዩ ነገሮች ችግር ወስደን ስለሆነ እዚህ የምመጣው የማልፍ ይመስለኛል። ምን አይነት ችግር አጋጠመሽ እስኪ? ትምህርት ቤትም አለ፣ ከወላጅ ጋር ነው የምመጣው እና ብዙ ቻሌንጆች ስላሉ ማልፍ ይመስለኛል። መልካም እድል እንመኛለን። እሺ፣ ስሜ ጥሩማር ሀብት ይባላለሁ። ጥሩማር፣ እስካሁን ድረስ ከውድድሩ እንዴት ነበረ? በጣም አሪፍ ነበረ፣ ቆንጆ ነበረ። አሪፍ አይተሻል? ወድጄዋለሁ። እሺ፣ እንግዲህ እስካሁን ድረስ ዳኞቻችን እንደምታውቂው አንጋፋ አርቲስቶች ናቸው። ለእናንተ ዳኛ ብቻ ሳይሆኑ ደግሞ አሰልጣኞችም ጭምር ናቸው። እንግዲህ እድሉን አግኝተሽ ከነሱ ጋር አብሮ የመተወን እድል ቢኖር እና ብታውኑ ምን ይሰማሻል? እስካሁንስ እንዴት አየሽው? ምን ትጠብቂያለሽ? በጣም አሪፍ ነበረ። ያው ድክመታችንንም አሪፍ የሰራነውንም እየነገሩን ነበረ። ብቻ ለኛ የነበራቸው ክብር ምናምን ደስ ይል ነበረ። እውነት ለመናገር ከነሱ አሪፍ ትምህርት ስለተሰጠን ያንን ነገር እያስተካከልን መቀጠል ይመስለኛል። ከውድድሩ ምን ትጠብቂያለሽ? አሪፍ ነገር ያው ማለት ጥሩ ነገር ነው የምጠብቀው። እውነት ለመናገር የሰጡኝን አስተያየት ደካማ ጎኔን አስተካክዬ
ዋው ባስብል ደስ ይለኛል። እስካሁን አሪፍ ነው ብዬ አስባለሁ። ኦኬ እሺ እንግዲህ እስካሁን አሳይተሽናል ስራሽን ችሎታሽን እና በደንብ አሳይቻለሁ ችሎታዬን በቃ አልፋለሁ 100% ብለሽ ታስቢያለሽ ወይስ ትንሽ የሚቀሪ ነገሮች አሉ? የእውነት የእምነት የፍትህ ዓለሜን የሀበሻ መንታ ስለት እውነት ለመናገር ከዚህም በላይ እስካሁን ካቀረብኳቸው በላይ መስራት የምችል አይነት ልጅ ነኝ። እውነት ለመናገር ግን 50-50 እንግዲህ መልካም እድል እንመኛለን። እሺ አመሰግናለሁ። ኢየሩሳሌም መላኩ እንግዲህ እስካሁን ድረስ ከውድድሩ ምን አየሽ? እንዴት ነበረ? አሪፍ ነበር ማለት ከዚህ በፊት ያልሞከርኳቸውን ነገሮች እንድሞክር አድርገውኛልና በጣም አሪፍ ነበር ማለት ምን አይነት አቅም እንዳለኝ ምናምን ነገር ያሳየሁበት ነው ብዬ አስባለሁ። ዳኞቻችን አንጋፋ አርቲስቶች ናቸው። በእነሱ መዳኘት ከመዳኘትም በላይ ደግሞ ዳኛ ብቻ ሳይሆኑ አሰልጣኝ ጭምር ናቸው እና በእነሱ መሰልጠን ከነሱ ጋር አብሮ የመተወን እድል ይኖርሽስ ምን አይነት ነገር ይኖራል የሚለውን ነገር እስኪ። ያው ከነሱ ጋር ብተውን በጣም ደስ ነው የሚለኝ ማለት በጣም ወዳቸው አርቲስቶች ነበሩ እና እየዳኘው ነው የነበረውና ከነሱ ጋር አንድ ላይ በሆን ብሰራ ምናምን ነገር በጣም ነው ደስ የሚለኝ። ብዙ አስተማሪ የሆኑ ነገሮችን ሲሉ ነበር እዛ እንትን አድዋ ላይ በጣም እየነገረን ነበር። ተስፍሽም ሁሉም እየነገሩ ነበርና ብዙ ትምህርቶችን ወስጃለሁ ማለት እዚህ ስመጣ አልፋለሁ ብዬ ምናምን ነገር ሳይሆን አንዳንድ ጥሩ የሆኑ ነገሮችን እማራለሁ ብዬ አስቤ ነው እንደዚህ መጣሁትና እግዚአብሔር ያውቃል ብቻ ጥሩ የሆነ ነገር እናግኝቻለሁ። በጣም ደስ ይላል። ይሄን ውድድር ማሸነፍ ማለት ላንቺ ምን ማለት ነው? ምን አይነት ቦታ ትሰጪዋለሽ? ማሸነፍ የምፈልገው ነገር ስለሆነ ትወና ከድሮም ጀምሮ የምፈልገው ነገር ስለሆነ ማለት ከምንም ነገር አስበልጬ ነው የማየው አክቲንግም ማለት ነው እና አላቅም ብቻ ከባድ ነው። እኔ አላቅም ከነሱ ጋር መስራት እድሉ ኖሮኝ ማለት ከዚህ በፊት ሀፕን ያደረጉ ነገሮች ነበሩና ያንን ነገር አቅሜን ማሳየት ፈልጋለሁ ለሌሎች ለከለከሉኝ ሰዎች አቅሜ ምን ያህል እንደሆነ ምናምን ነገር ማሳየት ፈልጋለሁ። ምን ነበረ ከቻልሽ ማለት እንዴት ነው? ሴት ነን። ሴት ስንሆን በጣም ብዙ ነገሮች እንትን ሀፕን ያደርጋሉና ለመስራት በጣም ብዙ ተዋናዮችን አውርቻለሁ። በጣም ማለት ነው ከልጅነቴም ጀምሮ ነበር ማወራው የነበረው። ግን እነሱ የሚፈልጉት ምንድነው? ሌላ የሆነ ነገር ነው የሚፈልጉት ከኛ ማለት ነው። እሺ ምናምን ነገር ምናምን እኮ ይላሉ ቃል ይገቡልኛል። ግን በቃ ከዛ በኋላ ደግሞ የሚያመጡት ሀሳብ ምናምን ነገር በጣም የሚያስጠላው። እሺ እንግዲህ ይስተካከላለን እንላለን። እስካሁን ድረስ ችሎታሽን አሳይተሽናል፣ የተዘጋጀሽበትንም ተጠይቀሽም እና እንዴት ነው በደንብ አቅሜን አሳይቻለሁ ማለፍ ይገባኛል በዚህ ዙር ብለሽ ታስቢያለሽ ወይስ ደግሞ? ጥርጥር የለውም አልፋለሁ ብዬ ነው የማስበው። አንድ ጠበታ የኔ የምትሆን ነገር ቢኖር ኖሮ እንዲህ አፍን አትከፍትም ነበር። እናም ደግሞ ያው በሙዚቃ ምናምን ነገር ብታስገቡኝም ደግሞ በእውነት ሙዚቃ ትሞክሪያለሽ? እስኪ አንድ ተጫዋች ይልኝ። በሳቅ በጫውታ በደስታ ባዘን ባለፉት ዓመታት ስንቱን አሳለፍነው፣ ስንት ደስ ታየን፣ ስንታየን መከራ ሲፈራረቁብን በተራ በተራ ደቂቃ አልፎ ሰዓት ሲተኩ ቀናቶች አለፉ ተረሱ እነኛ ጊዜያቶች ስንት ደስ ታየን
ስንታየን መከራ ሲፈራረቁብን በተራ በተራ። ዋው የሚገርም ድምፅ ነው ያለሽ። እንግዲህ እስካሁን ካየነው ተዋናይ ብቻ ሳይሆን ድምፃዊም እያገኘን ነው፣ እያፈራን ያለ ነው። በጣም ደስ ይላል በእውነቱ። መልካም እድል እንመኝልሻለን። አመሰግናለሁ። ሰላም። እሺ፣ ስሜ ገዛኸኝ ተረፈ እባላለሁ። የመጣሁት ከሽሮ ሜዳ ነው። እሺ ገዛኸኝ፣ እስካሁን ከውድድሩ ምን አገኘህ? እንዴት ነበረ? በጣም አሪፍ ነበረ። ከመጀመሪያው ዙር በጣም የሚገርም ነበረ። ማለት ያው ከእንትኑ ካለው እንትን ከተወዳዳሪዎችም ጋር ምናምን በጣም ብዙ እንትን ነበረ። ማለት እንደ ቤተሰብ ሆነን ነበርና በጣም ደስ ይል ነበረ። እና እንዴት ነበር ዳኝነታቸው? ከዳኝነትም ከአሰልጣኝነትም አንጻር ለእናንተ? በጣም አሪፍ ነበረ። ከመጀመሪያው እኔ ምንድነው ዳኝነት ወይም ብዬ አልወሰድኩትም ነበር። ለእኔ እንደ ቤተሰብ ነበር፣ እንደ አባት እንደ ልጅ ነበር። እንደ ሲቆጡ ነው የነበሩት፣ ሲያስተምሩ ነው የነበሩ እና በጣም አሪፍ ነበረ ከዳኝነት አልፎ ማለት ነው። እና በጣም ጥሩ ጥሩ ነገሮችን ለምሳሌ እኔ ዳኞቹን አንጋፋዎቹን በጣም ሩቅ አድርጌ የማስባቸውን እና ለማግኘት ሩቅ አድርጌ የማስባቸውን እንትኖች በዚህ እድል አግኝቻቸዋለሁ እና በጣም ደስ ብሎኝ ነበረ። እንደ ቤተሰብ ነበረ እንትን ስናይ ነበረው። ከትወና ድምፅም ትሞክራለህና እነሱ ሁለቱ ባይሳኩልን ምን እሰራለሁ ብለህ ታስባለህ? ኧረ ይሳካሉ። እና ድንገት ይሳካሉ። በግድ ይሳካሉ። እርግጠኛ ነህ ማለት? እርግጠኛ ነኝ በጣም። ይኸው የሲኦል ሞገድ የእሳት ማዕበል በላዬ ይለፍ። በለውጡ አሁን ካገኘኝ ግን ከዚህ መከራ ልትረፍ እያልኩ የራሴን ሀቅ ወደ ራሴ የምለፈፍ ሙሉ ጌታ ነው። እስካሁንም ባቀረብካቸው ትወናዎች በደንብ አቅሜን አሳይቻለሁ፣ ችሎታዬን አሳይቻለሁ፣ አልፋለሁ። 100% እርግጠኛ ነኝ ብለህ ታልፋለህ ይህንን ዙር? አዎ በደንብ አድርጌ እርግጠኛ ነኝ ብዬ አስባለሁ፣ አልፋለሁ። ምክንያቱም ዳኞች እንዲያዩልኝ የፈለግኩትን ነገር አይተውልኛል። ሁሉም ነገር እንትን እንዳሰብኩት ነበረ የሄደው እና ደንዳሾ ኤሮ 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 እያልኩኝ በውቧ ሽሮ ሜዳ እየኖርኩ እገኛለሁ። አዲስ አበባም አምሮባታል። እርግጥ ነው ዳኞች በራሳቸው የሆነ አንግል ሊኖራቸው ይችላል፣ ሊያዩበት የሚችሉት አንግል ሊኖራቸው ይችላል። ግን እኔ አቅሜን አሳይቻለሁ። ማለት እንዲያዩልኝ የፈለኩትን ፖይንት አይተውልኛል ብዬ አስባለሁ። ስለዚህ ውጤት እጠብቃለሁ በደንብ። ስሜ ናርዶስ አራጌ ይባላል። የመጣሁት ከኮተቤ ነው። እሺ ናርዶስ፣ እስካሁን የነበረው ውድድር ላይ ምን አይነት ጠቃሚ ነገር አግኝቻለሁ ብለሽ ታስቢያለሽ? እንዴት ነበር ውድድሩ ውስጥ? ውድድሩ ቆንጆ ነበር። ለእኔ ከመጀመሪያ ከኦሪንቴሽን ታይም ጀምሮ ስለ ውድድር የነበረኝ ኤክስፔክቴሽን ቀይር አድርጎኛል። ምክንያቱም ውድድር ሲባል በሰው ወይም ደግሞ በሆነ በእውቅና ምናምን ነገር ብዙ ነገሮች ይሰራሉ ውስጥ ላይ እና ለመሞከርም አይነት ነገር ነበር ስመጣ ዝም ብዬ ልየው የሚል ነገር የመጣሁት እና ከኦሪንቴሽን ጀምሮ ስመጣ ግን ያገኘሁት ነገር እዚህ ጋር በቃ ያለሽ አቅምና እንትንሽ እንደሚያሳልፍሽ አይቼበታለሁ እና ውድድሩ ቆንጆ ነው። የእምነት የእውነት የፍትህ ዓለሜን የሀበሻ የግፍ ሰይፍ መንታስለት በቁም እንዳልመተረ። ስለዚህ ውድድሩ ላይ ያለኝን ተሰጥኦ በደንብ አሳይቼበታለሁ ብለሽ ታስቢያለሽ? አዎ ብዬ አስባለሁ። እየሞከርኩም ነው። ከዚህ ውድድር እንዳጠቃላይ ምን ትጠብቂያለሽ? ከዚህ ውድድር የተሻለ ነገር እጠብቃለሁ። ጥሩ ነገር ይኖራል ብዬ አስባለሁ። ከሆነ ይሆናል፣ ካልሆነ ደግሞ ጅማሬ ነው። ወደፊት ደግሞ ብዙ ሞክራለሁ። ስሜ አስተዋይ ደረሰ ይባላል። እዚሁ ከጨርቆስ ነው የመጣሁት። እሺ አስተዋይ፣ እንግዲህ ብዙ ውድድሮችን አሳልፈናል። ብዙ ኤፒሶዶች አልፈው ነው እዚህ ጋር የደረስነው። እንዴት ነበረ ውድድሩ? ከዳኞች ጋር የነበረው ቆይታ፣ ከተወዳዳሪዎችም እንዲሁ እንዴት ነበረ? ውድድሩ በጣም አስደሳች እና ፈታኝ ነው። ልጆቹ ከፍተኛ ብቃት ያላቸው ከብዙ ቦታ የመጡ ናቸው እና በጣም ፈታኝ ነው። እንደገና ደግሞ አስደሳችም ነው። ብዙ ነገሮች ቢፈትንሽም ደስ በሚል ሁኔታ ላይ አሳልፈናል። የዳኞች ሁኔታ ደግሞ እነዚህን ዳኞች በማግኘቴ በጣም እድለኛ ነኝ ብዬ አስባለሁ።
በጣም ደግሞ የማከብረውና የምወደው ደግሞ ተስፋዬ ሲማን እንደዚህ በአካል በመገናኘቴ በእሱ በመዳኘቴ ደግሞ ላቅ ያለ ደስታ ነው የሚባለው ግራም ያጋባ ስሜቶችን አሉ እና አሪፍ ቆይታ ነበረ። ተወዳዳሪዎቹ ምርጥ ናቸው። ጓደኝነትም የመሰረትናቸው ልጆች አሉ። አሁን ከዛ በኋላ ይቀጥል ናቸው እየተዋደዋወልን ብዙ ነገሮችን እያወራን ብዙ እቅዶችን እያቀድን ያለ ልጆችም አለን። ይሄ ሁሉ የተገኘ ደግሞ በዚህ ነው እና ደስተኛ ነኝ በብዙ ነገር። በጣም ጥሩ። እሺ እንደማስታውሰው የራስህንም ታሪክ አካፍለህ እንደውም ትወናው ላይ ብዙ ለቅሶች ነበሩና እንዴት ነው ይሄ ቦታ በደንብ ችሎታዬን ያሳየሁበት መድረክ ነው ብለህ ታስባለህ? አዎ ችሎታዬን በደንብ አሳይቼበታለሁ። እኔ ምን ጽዮን አለኝ? ጽዮኔን አውድሜያታለሁ፣ አቃጥያት ነጃል። አዎ ምትሃት ነኝ፣ መተት ነኝ፣ ጧፍ ነኝ፣ የእሳት ነበልባል እንደ ጉም ይልመል ጉድ። እንደ ዳኞቹ አላውቅም። ለዳኞቹ እኔ በጣም ዝቅተኛ ነው። እንደ ራሴ እንደ አቅም እንደ ሙከራዬ እንደማውቃት ትንሽዬዋ ነገር ሞክሬያለሁ አድርጌያለሁ። ሰክሰስፉል ነኝ አያስብልም፣ ግን ትንሽዬ ሙከራ አድርጌያለሁ። የዛኛው ስራዬ ደግሞ የራሴ ስለሆነ ደግሞ ኢሞሽናል ነው የሚያደርገው። በጣም ይከብድ ነበረ፣ ፍራቻም ነበረ። እንዴት የራሴ ነገር እንዴት አድርጌ ወደ ተውኔት ቀይረዋለሁ? ግራ ተጋብቼ በጣም ፈርቼ ነበር። ግን እንደ እግዚአብሔር ፍቃድ ደግሞ ይዛን ሳሌ ደስ የሚል ነገር ነበረ። ስሜቱ ደግሞ ከበድ ነበረ። ብቻ ግን በጥሩ ሁኔታ አልፏል። የዛን ጊዜ አሪፍ እንደነጋ በፍጥነት ቸኩዬ የሚሄን የእናቴን አይን ድምፅ ለመስማት ተዱካዬ የምትለውን ድምፅ ለመስማት ቸኩዬ በፍጥነት ደርስ። ግን ልክ ነው። አንተ ያመንክበትን ከሰራህ ዳኞችን ማሳመን ቀላል ይመስለኛል። በአጠቃላይ ግን ምን ትጠብቃለህ ከዚህ ውድድር? ከውድድሩ ላይ እቀጥላለሁ ብዬ አስባለሁ። እንደ መብራን ፍቃድ እቀጥላለሁ ብዬ አስባለሁ። ከቀጠልኩኝ ደግሞ ቢያንስ በባለፈው የሰጠኋቸው እንደ ዳኞቹ አለ አይደለም ከሱ ከፍ ብዬ ላሳያቸው ሞክራለሁ። ሁሌ ማስበው ቢያንስ ቢሆን ነገር ካሳየኋቸው ከዛ ደረጃ ከፍ ብዬ ማሳየት ወረጄ ማሳየትን አልፈልግም። ከዛ ከፍ ብዬ ማሳየትን ሁሌ በዳኞችም ዘንድ የሆነች ነገር ጫር ካደረግኩኝ ያችን ነገር ደግሞ ትልቅ ደረጃ አድርሼ ማሳየትን እፈልጋለሁ እና በጥበቡም ዓለም ደግሞ ጥሩ ደረጃ ላይ ደርሼ ማሳየት አለኝ። እንደ መብራን ፍቃድ አሳያለሁ ብዬ አስባለሁ። ዋናው ነገር ከላም አይደል? እንደዛ ነው እያስባለሁ። ስሜ ሳምሶን አልማየሁ ይባላል። ከዚሁ ከአዲስ አበባ ነው። እሺ ሳምሶን፣ እንግዲህ ከዚህ በፊትም አንዴ ተገናኝተናል። እንግዲህ ያሳለፍከውን እዚህ ቦታም ለመገኘት በአጠቃላይ ትወና ውስጥም ለመቆየት የነበረ ጉዞ ምን ይመስል ነበረ? አዎ ከልጅነት ጀምሮ ሌላ ነገር አስቤም ፈልጌም አላውቅም። አርት የሚባለው ነገር እንደመለከፍ ልበለው። ምክንያቱም ሌሎች የህይወት ጥያቄዎች እያሉ ሌላ ማድረግ በቀላሉ መኮን የሚቻሉ አማራጮች እያሉ አንዳንዴ አርት ተብሎ ይባልና አብሶ ልጅነትም ሲጨመርበት አሁን ላይ ሳስበው ሊቆጨኛልም አይቆጨኝም ማለት ግራ ይገባኛል። ግን ቢሆንም ማድረግ የነበሩብኝን ነገሮች ትቼ ነው እዚህ የመጣሁትና በመክፈሌ አልቆጭም። ግን ባላደርገው ጥሩ ነው የምላቸውን ነገሮች አልፌያለሁ። በሱ ግን አልቆጭበትም። እሺ እዚህ ውድድርስ ላይ እንዴት ተገኘ? ውድድሩ በደከመኝ ሰዓት አንዳንድ ነገሮችን መሞከር በሰለቸኝ ሰዓት እንደ አጋጣሚ የሰማሁት። ከዛ ደግሞ ስሰማው ቴዲ ያለው ባክግራውንድ ምን አይነት ስኬቶችን እንዳሳየ ይታወቃል። ከዛ አብረው ያሉትም ሰዎች በጣም ስኬታማ ሰዎች ናቸው፣ አርአያ መሆን የሚችሉ ሰዎች ናቸው። ስለዚህ እኔ በሰለቸኝ በደከመኝ ሰዓት ሰማሁት። ስመጣ ባየሁት ነገር ደግሞ በጣም ደስተኛ ሆንኩ። በጣም እና እያለፍንም ስንመጣ ይበልጥ እኔም ጉጉቴ እየጨመረ ማድረግ ከምችለው አደርጋለሁ ከምለው አቅሜ ባላሳይም ግን በመገኘቴና የዚህ ታሪክ አካል መሆኔ ብቻውን ያስደስተኛል። ወደ ሰማይ አንጋጠው ያሉ ሰማይ ደመና ሸሽቶ ርቆት ጠብ የሚለው ነገር ቢያጣ ምድር ደርጋ ቆቅጣ ቀረች። ስለዚህ ከነዚህ እንግዲህ ተዋናያን መስራት እድሉ አለ። ለዛስ ብቁ ነኝ ብለህ ታስባለህ? አዎ ማለት መገኘቴ ብቻውን የሚሰጠኝ ደስታ አለ። ከዛ ደግሞ የራሴ የሆነ ዋጋ ይኖረዋል ብዬ አስባለሁ። ሁሉም የራሱ ዋጋ አለው። ሁሉም ያለፉበት ደረጃ አሁን ያደረሳቸው ስኬት ደረጃ የነበሩበት ያለፉት ጆርኒ ይኖራል እና እኔም የሱ ጆርኒ አካል ነኝ ብዬ አስባለሁ እና
ትንጥም ይሁን ዋጋው ትልቅም ይሁን መገኘቴ ብቻውን የሆነ ልዩነት ያመጣል፣ ለውጥ ይፈጥራል ብዬ አስባለሁ። አብሬያቸው መሆኑ ግን ይበልጥ ደስታ ይሰጠኛል፣ ምክንያቱም ምሳሌ የሚሆኑ ሰዎች ስለሆኑ። ስለዚህ እንዳጠቃላይ ከዚህ ውድድር ምን ትጠብቃለህ? ውድድር ሲባል ማሸነፍ መሸነፍ ያለ ነው። ተወዳዳሪ ሆኖ የሚመጣ ሰው ግን አሸናፊነትን ጠብቆ ነው የሚመጣው። ለማሸነፍ ምን አድርጓል፣ ምን እያለፈበት ነው የሚለው ያው ፐርሰናል ኳሊቲው ይወስናል። ማሸነፍን እጠብቃለሁ። መገኘቴ ብቻውን አሸናፊነቴ ነው፣ ምክንያቱም እኔ አሸንፌ የመጣሁት ራሴን ስለሆነ። ለመወዳደርም ኦዲሽን የሚባለውንም ነገር ከተውኩት በኋላ ስለሆነ የመጣሁት መጀመሪያ ራሴን አሸንፌ ተገኝቻለሁ፣ አሸንፌያለሁ። ቀጥዬ ግን የዚህ ታሪክ አካል ብሆን ተከታታይ ድራማ ነው፣ ውድድር ነው እና የዚህ አካል ብሆን ሰርቻለሁ የምለው አንድ ታሪክ ቢኖረኝ የዚህ ክሩ አባል ሆኜ ብቀጥል ደስ ይለኛል። ይሄንን አልጠላም። እሺ፣ ስሜ ረዴት ጌታቸው ይባላል። የመጣሁት ከአፍንጫው ጋር ነው። እሺ ረዴት፣ እንግዲህ እዚህ ውድድር ላይ ብዙ ኤፒሶዶችን አልፈናል። ብዙ ውድድሮች ነበሩ። እንዴት ነበሩ ውድድሮቹ? ከዳኞቹ የነበሩት አስተያየቶች፣ ጓደኝነቱ በአጠቃላይ እንዴት ነበር? እንግዲህ ከመጀመሪያው ስንጀምር ውድድሮቹ በጣም የሚገርም ነበረ። በጣም ቆንጆ ነበር። ከፕሮዳክሽኑ ጀምሮ ስናየው በጣም በቃ እያንዳንዱ ፕሮዳክሽን እያንዳንዱ ሰው በጣም በፖላይት ነበረ እንትን ሲሉ ነበር፣ ትሪት ሲያደርጉን የነበረው ምናምን። ቅድሚያ መስጠት ያለባቸውን ቅድሚያ እየሰጡ ነበረ። አብዛኛው ተወዳዳሪ በጣም ኮምፒቴሽን ነበረው፣ ስትራግል ነበረው እና ያንን ስትራግሉን ለማለፍ ምናምን ቻሌንጆቹን ለማለፍ በጣም አንቺ ተዘጋጅተሽ ትመጫለሽ ምናምን ብዙ ተወዳዳሪዎች ነበሩ አቅም ያላቸው ምናምን እና በጣም ደስ ይል ነበረ። ሙሉ ክሩ በጣም ደስ የሚል ነበረ። በዛው አጋጣሚ ኮምፒቴሽን የሚያደርጉትንም ያው ትተዋወቂያለሽ ምናምን በጣም ደስ ይል ነበረ። በጣም ጥሩ። እንግዲህ ዳኞቹ እንደምታውቂያቸው ናቸው። በጣም ብዙ አንጋፋ የኪነ ጥበብ ሰዎች ናቸው። ከእነሱ ጋር የመስራት እድሉን እንዴት አገኘሽው? ወደፊትስ ድራማው ላይ እንገናኛለን ብለሽ ታስቢያለሽ? ያው አሁን ያለሁበትም በቲያትሩ ዓለም ስለሆነ ከነሱ ጋር የምገናኝበት እገናኛለሁ ብዬ አስባለሁ። እዛ ውድድሩ ላይ የነበሩ ዳኞች በጣም የሚገርሙ ነበሩ። ያው ማለት ትሪት ሲያደርጉን ራሱ እንደ እንትን አይደለም፣ በቃ እንደ ትልቅ ሰው ምናምን ነገር ሳይሆን ከኛ እኩል ወርደው ምናምን ነገር በትህትና ነበር ሲያስተናግዱን የነበረው። ትሪት ሲያደርጉን ሲመክሩ ምናምን የነበረው በጣም ደስ ይል ነበር። እናቴ መልሱልኝ፣ እናቴ መልሱ። ውሸታሞች ናችሁ እናንተ፣ ውሸታሞች ናችሁ። ከዚህ ውድድር የምጠብቀው ያው ማሸነፍን ነው። ያው ማሸነፍ ሁለቱንም ነው ሳይድ ይዘሽ ነው የምትገቢው፣ ማሸነፉንም መሸነፉንም። ግን ያው ባሸነፍ ደስ ይለኛል ይሆናልም። ግን ባላሸነፍም ያው አንዱ የስኬት መንገድ አለማሸነፍ ቢሆንም ግን ያው አንድ ስቴፕ ትሄጃለሽ፣ ደስ በሚል ሁኔታ እንትን ትያለሽ። ለዛኛው ስኬትሽ ይህንን ፕሮሰስ አልፈሽው ለዛኛው ትደርሻለሽ ማለት ነው። ስሜ መሳፍን ተሰማ ይባላል። ከአስኮ ውንጌት አካባቢ። እሺ መሳፍንት፣ ምን ጠብቀህ ነው እዚህ ውድድር ላይ የመጣኸው? ያው ከልጅነቴ ፍላጎቴ ነው። ያደግኩት ቤተክርስቲያን ውስጥ ነው፣ በሰንበት ትምህርት ቤት ውስጥ ተውኔቶች ምናምን ከልጅነት ጀምሮ እንሰራለን። ብዙ ጊዜ ሞክራለሁ ሰዎች ለማግኘት። ይህ ማስታወቂያ ሳይ ለምን አቅሜን አላየውም፣ ለምን እድሌን አልሞክርም ብዬ ነው የመጣሁት። እሺ፣ እና የጠበቅከውና እዚያ ያገኘኸው ነገር ተገጣጠመልህ? እንዴት ነበረ ውድድሩስ? አሪፍ ነው፣ ጥሩ ውድድር ነው። አሪፍ ሰዎች አሉ፣ ተወዳዳሪዎችም አወዳዳሪዎችም እና ቆንጆ ነው። ብዙ ትምህርት የምታገኝበት ነው። ብዙ ትምህርትም አግኝቼበታለሁ። እሺ፣ እንዴት ነበር ከዳኞቹ የነበረው አስተያየት? በእነዚህ ዙሮች ላይ የተቀበልከው አገኘሁት የምትለው ቁም ነገር ምንድን ነው? ቆንጆ ነው። ሊነገረኝ የሚገባው ነገር ተነግሮኛል ብዬ አስባለሁ። ማስተካከል ያለብኝ ነገር እንዳስተካከል የሚፈለገው ተነግሮኛል ብዬ አስባለሁ። አትንኪኝ ማርያምዬ፣ አልወድቅም፣ አትንኪኝ። ስለዚህ የመጣሁበትን ዓላማ አሳክቻለሁ ብለህ ታስባለህ? ችሎታዬን በደንብ አሳይቼበታለሁ ብለህ ታስባለህ? ያን ያክል በደንብ አሳይቼበታለሁ ብዬ ማምነው አይደለም። ማለት ዙር እየጠነከረ ሲሄድ በዛው ልክ ነው አቅም እየተፈተነ የሚሄደው። አሁን ባለው ልክ ግን ውድድሩን ይመጥናል ብዬ የማስበውን ነገር አቅርቤያለሁ።
ስሜ አዶናይ ኢዮብ ይባላል። ያመጣሁት ደግሞ ከዚሁ ከጨርቆስ አካባቢ ነው። እሺ ጨርቆስና ጥበብ እንዴት ናቸው? እንዴት ወደ ትወናው ገባ? በልጅነቴ ነበረ። ያው ከዚህ በፊትም ቲሞች ምናምን ላይ ሰራ ነበረ። ፋዘር ጋም የማለዳ ኮከቦችም ማለት በደንብ ከልጅነቴ ኢንተረስቱ ነበረኝና አሁን ደግሞ ያው በእውቀቱ ማለት ፓሽኑ ስላለሽ ብቻ ዝም ብለሽ የምትገቢበት ሙያ ስላልሆነ ከእውቀትም አንጻር ያው ቴሚስ እንትን እያልኩኝ ነው። ያው ከእግዚአብሔር ጋር ይሳካል ብዬ አስባለሁ። ስለዚህ እስከዛሬ የሄድክባቸው ልምዶች እዚህ ውድድር ላይ ምን አደረሱክ? እስከዛሬ የተራመድካቸው እርምጃዎች ማለት ሰፊ የሆነ እርምጃዎች ማለት የላይፍ ኤክስፒሪየንስ አድርጊበታል። መገፋት አለ፣ ብዙ ነገር አለ ማለት ይሄ እንዴት ነው ከቤተሰብ ኢቭን ከቤተሰብ አኳያ ራሱ ሰፖርቲቭ ላይሆኑ ይችላሉ። ምናምን ስራ ብትሰራ ግራፊክስ ዲዛይነር ነኝ እንደዚሁ። ግን ኖርማሊ ደግሞ መስራት የምፈልገው ይሄንን ነው፣ ማበልጸግ የምፈልገው ይሄንን ነው። እዛ ላይ ነው በደንብ ኢንተረስቱ ያለኝ አሁን። እኛ እኮ ተራራውን የወጣ ነው ሄን ለማየት ነው ኮሄን ውድድሩን አሸንፋለሁ ብዬ አስቤ ነው የገባሁት። ማለት ባይሳካስ የሚል ነገር ማሰብ አልፈልግም። አሸንፋለሁ። ኦልሬዲ እዚህ ጋር መጥቼ አንቺ ኢንተርቪው ስታደርጊ ማሸነፍ ነው። አሸንፋለሁ። ስሜ ጽዮን አበራ ይባላል። የመጣሁት ከቃሊቲ። እሺ ሞክሼ ነን። ውድድሩ እንዴት ነበረ? እስካሁን እናሳለፍሽ ከዳኞቹ የነበሩት አስተያየቶች ምን ያህል ጠቅመኛል ብለሽ ታስቢያለሽ? ውድድሩ በጣም ቆንጆ ነበር። ለእኔ ደግሞ የመጀመሪያ ኤክስፒሪየንስ ነው። ያደግኩት በሰንበት ትምህርት ቤት ነው እና ከህፃናት ክፍል ጀምሮ የማውቀው የመንፈሳዊውን መድረክ ነበር እና አሁን ደግሞ ዓለማዊ መድረክ ምን ይመስላል የሚለውን በደንብ አይቼበታለሁ። ባለፈው በነበረን ውድድር ደግሞ ከዳኞች ጋር ቀጥታ ተገናኝተን ነበር እና የነበረውን አስተያየት ለእኔ ይገባል የሚለውን አስተያየት ነበር የሰጡኝ። በደንብ ዓለማዊውን መድረክ በደንብ አይቼበታለሁ ይሄ ውድድር። እሺ ከውድድሩ ምን ትጠብቂያለሽ? ማሸነፍን የልጅ ህልሜ ስለሆነ ማሸነፍን፣ ከዛም ባለፈ ደግሞ ልምድን፣ ከሁሉ የበለጠ ልምድን እጠብቅበታለሁ። እንደ ልጅ መሆን አማረኝ፣ እንደ ልጅ መጫወት፣ እንደ ልጅ መሳቅ ናፈቀኝ። ስለዚህ አሸንፈሽ እንግዲህ ከተዋናዮቹ የታወቁ ናቸው ዳኞቹ ኦልሬዲ ድራማውም ላይ የሚሳተፉ ናቸውና ከነሱ ጋር በድጋሚ ይገናኛሉ ብለሽ ታስቢያለሽ? በሚገባ። መልካም እድል፣ መልካም ጊዜ። አመሰግናለሁ። ስሜ ጹብ ድንቅ ሻረ ይባላል። የመጣሁት ደግሞ ከትውልድ ዲምቱ ነው። እሺ ጹብ ድንቅ፣ ምንድን ነው የምትጠብቂው ከዚህ ውድድር? ያው ፈጣሪ ካለ ካለፍኩኝ ቤተሰቦቼን ማስደሰት እፈልጋለሁ። በቃ ታናሽ እህትሽም አብራ ነው እዚህ ውድድር ላይ የመጣችው። እንዴት ነው ሁለታችሁም ብትቀርቡና የግድ ሁለታችሁ ብቻ አንድ ሰው ብቻ ማለት ቢኖርበት ሁለታችሁ ቀርባችሁ? ያው ከኔ ይልቅ ማለት እሷ ትንሽ ስለሆነች ያው ይሰማታል ነው ብዬ ስለማስብ ማለት እኔ አይሰማኝም ሳይሆን ይሰማኛል እኮ ግን ከእሷ አይበልጥም ማለት እሷ ትንሽ ስለሆነች ለዛ እሷ ትለፍላለሁ። ይሁን እሺ። እስካሁን የነበረው ውድድር እንዴት ነበረ? አሪፍ ነው፣ ደስ ይላል። የባለፈው የራሳችሁን እንትን አምጡ የተባለ ቀን ፈርቼ ነበረ። ያው ግን ጥሩ ተወጣሽው ነበር። እኔ የ17 ዓመት ለጋ ብሆንም በልቤ ውስጥ ያለው ግን የ1000 ዓመት ወኔ ነው። አላውቅም ፈጣሪ እንዳለው ነው፣ ግን አልፋለሁ ብዬ አስባለሁ። ትወና ራሱን የቻለ ሌላ ዘርፍ ነው። ከእንደ ትወና ሌላ አለኝ የምትይው ነገር አለሽ? አዎ እንትን ስዕል እሞክራለሁ ማለት ፐርፌክት ሰዓሊ ባልሆንም እስላለሁ። ያቅተኛል ብዬ ማለት እንግዲህ አንደኛው ኤፒሶዳችን ላይ የትወና ኤፒሶዳችን ላይ ራሳችሁን ግለጹ በተባለው መሰረት ሰዓሊነትሽን ነበር ይዘሽ የመጣሽው። ትወናና ስዕል እንዴት ተገጣጠሙልሽ ላንቺ? ያው ስዕልም ቲያትርም አንድ አይነት የሆነ ሀሳብ አለው። ስዕልም ምናብን ይፈልጋል፣ ቲያትሩም ደግሞ ምናብን ይፈልጋልና ያሰብሽውን ነገር መሳል እና የታሰበውን ነገር መተወን ይከብዳል ብዬ አላስብም።
እና አይከብደኝም። ኪሩቤል እባላለሁ ከሳሪስ አካባቢ። እንግዲህ እዚህ ውድድር ላይ ከተዋናይነትህ በላይ በድምፅህም እያስገረምከን ነበር። እንዴት ነበረ ውድድሩ ለአንተ ከመጀመሪያው ጀምሮ? በጣም በጣም ምርጥ አጋጣሚ ነው ለኔ፣ እጅግ በጣም ምርጥ። እስከዛሬ የትኛውም ውድድር ላይ ብዙ ማድረግ አላውቅም ይሄን ያህል እና እስቲ የሆኑ ሰዎች ይወዱኛል ምናምን፣ ከዛ እነሱ ይሰሙኛል፣ ከዛ የዘለለ ነገር አይኖረኝም። ይሄ አጋጣሚ መፈጠሩ ለኔ ትልቅ እድል ነው ማለት ቢያንስ ሰው አይቶኛል፣ ደስ ይላል። ካሜራ አለ፣ በጣም አሪፍ ነገር። እኔ አድጌያለሁ ማለት ነው ብዬ አሰብኩኝ፣ ግን ይቀረኛል ያው ኦፍኮርስ። ግን እዚህ መድረሴ እጅግ በጣም ደስተኛ ነኝ። ውድድሩ በጣም አሪፍ ነበረ፣ ቆንጆ ጊዜ ነበር ያገኘሁት። በተለይ የመጀመሪያ ጊዜ አካባቢ ላይ የራሴ ስራ ነበረ ያቀረብኩት፣ ደስ ይላል እና ቆንጆ ከሙዚቃም ጋር እንትን አለው። ግን ያው እኔ ወደድኩት እና ሌሎች ወደዱት ላይወዱትም ይችላሉ። እንደዚህ አንዳንዴ ሲሰራ ግን በሰዓቱ አሪፍ ነበረ። ዳኞችና ቴዳ ራሱ ብድግ አድርጎኝ ነበር። በጣም ደስ የሚል ጊዜ ነበር። በጣም ጊዜ ላክብርልኝ በዛ አጋጣሚ እና ያው ሞራል እንዲኖርሽ እንድትሰሪ እንድትበረች ያደርጋል። ለእኔ ደግሞ መታየቴን ደስ ብሎኛል በጣም እግዚአብሔር ደስ ይላል። ያሰብኩት ተሳክቷል፣ ዝንፉም ተቃንቷል፣ የጎደለው ሞልቷል፣ ድፍርሱ ጠራ፣ ህልሜም ተፈታ። ልክ ነው። ዳኞቹ የነበራቸው አስተያየት በጣም ጥሩ ነበረ፣ ግን በድምፅህ እያታለልካቸው ነው የሚመስለኝ አንዳንዴ። እንዴት? እሱ በእውነት ትወና ላይ ብዙም እንትን አላልኩኝም። እኔ ወደ ሙዚቃው ትንሽ አዘን ብዬ ነበር መሰለኝ። ልክ ነው፣ ግን አውቄ ነው። ትወናህም ጥሩ ነበረ። እርግጥ ነው። በአጠቃላይ ከዚህ ውድድር ምን ትጠብቃለህ? በዚህ ውድድርማ በቃ እንዴ እግዚአብሔር እንደፈቀደ እጓዛለሁኝ አብሬ። በቃ ደስ ይለኛል። ብሸነፍም ማለት በወርቅም ምናምን እመጣለሁ እኔ ዞሮ ዞሮ። ስለዚህ ድራማው ላይ ያለው ነው። ኧረ እናታ እንኳን ደህና መጣችሁ። እሺ እንግዲህ በወባ አዲስ የትወና ተሰጥኦ ውድድር ላይ ብዙ ውድድሮችን አሳልፈናል። ብዙ ሳምንታትን አብረን የቆየ ነው። የነበሩትን ዳኞች አስተያየት ተቀብለን የሁሉንም የአራቱንም አስተያየት ተቀብለን የእነሱን አማካኝ ውጤት ከአሁን በኋላ እንደምትቀጥሉና እንደማትቀጥሉ የሚያሳየውን ውጤት እጄ ላይ ይዣለሁ። ሙሉነሽ ቢታው፣ ገዛኸኝ ተረፈ፣ ናናቲ ኃይሉ፣ ያሬድ ሙላት፣ በረከት ተወልጅ። ወደ ቀጣይ ዙር አብሮን የሚያልፈው ከአሁን ወዲያ ወደ የሚቀጥሉት የውድድር ሳምንታት አብረውን የሚቆዩት ናናቲ፣ አልፈሻል፣ ያሬድ ሙላት አብረህን ትቀጥላለህ። በረከት ተወልጄ አብረን መቀጠል አንችል። ገዛኸኝ ተረፈና ሙሉነሽ ቢታው አብራችሁን ትቀጥላላችሁ። እናመሰግናለን። እንኳን ደህና መጣችሁ። እንግዲህ ስንት ትንቅንቅ የነበረው ስንት ፍልሚያ የነበረው የውድድራችሁ አብራችሁን የምትቀጥሉበትና የማትቀጥሉበት ፍጻሜው እጅ ላይ ይገኛል። ዳኞች ተማክረውበት አስበውበት ውጤት ሰጥተውበት የዳኞች አቬሬጅ ውጤት ነው። ምን ያክል ጓጉታችኋል? እሺ ከእናንተ መሀል ማን እንደሚያልፍ ማን እንደሚወድቅ
አሁን ያለ ቃል ኪዳን ሙላት፣ ቃል ኪዳን ፍቃዱ እናንተ ተሰናብታችኋል። ስጦታ አሸናፊ ኪሩቤል ሰለሞን፣ የአብስራ በጋሽ እናንተ አብራችሁ አትቀጥሉ አልላችሁም። እናንተ አብራችሁን ትቆያላችሁ። እናመሰግናለን። እንኳን ደህና መጣችሁ ተወዳዳሪዎቻችን። ዛሬ የቁርጥ ቀን ነው። እንግዲህ በጣም እኔ ራሴ ትንፋሼ ጨምሯል፣ ልቤ እየመታ ነው። ከአራቱ ዳኞች የተሰጣችሁን ውጤት አመዛዝነን አቬሬጅ አውጥተን እንግዲህ ማን ይወድቃል፣ ወደ ቀጣይ ዙር ደግሞ ማን አብሮን ይሄዳል የሚለውን አብረን የምናይ ነው የሚሆነው። ዳኜ ደጀኔ፣ ረድኤት ጌታቸው፣ ሳሚ ኑር ሁሴን፣ ማቴዎስ ተሾመ፣ ኢየሩሳሌም መላኩ። ዳኜ ደጀኔና ረድኤት ጌታቸው ወደፊት ሁሉልኝ። አንድ ድጋሚ ወደፊት። እናመሰግናለን። ሳሚ ኑር ሁሴን፣ ማቴዎስ ተሾመ፣ ኢየሩሳሌም መላኩ እናንተ ለቀጣይ ዙር አልፋችኋል። ዳኜ ደጀኔና ረድኤት ጌታቸው እናዝናለን፣ ወደ ቀጣይ ዙር አላለፋችሁም። እናመሰግናለን። እንኳን ደህና መጣችሁ። እሺ ብዙ ዙሮችን አብረን አልፈናል። ቆንጆ ነበረ ይመስለኛል። እስከዛሬ ከነበሩን ኢንተርቪዎችም ከእናንተም ካቀረባችኋቸው ነገሮች በጣም ጥሩ ቆይታዎች ነበሩን። ጥሩ ተምራችሁበታል። ጥሩ አስተያየቶችን፣ ገንቢ አስተያየቶችን እየተቀበላችሁበት ነበረ። ከአንጋፋና ከትላልቅ ሰዎች ጋር ነው አብረን የከረምነው። ይኸው እነሱ ዛሬ ደግሞ ውጤታችሁ ቀንም እንቀመጣለን ብለው እንግዲህ ከፊታችን ናቸው ያሉት። ስለዚህ በእነሱ ፊት በአምላክ እሸቴ፣ አብርሃም ፍቅሩ፣ ቅድስት ባረጋ፣ እጽላይት ከበደ፣ ናርዶስ አራጊ። እሺ ቅድስት ባረጋና ናርዶስ አራጊ ወደፊት። በአምላክ እሸቴ፣ ጥሩ ነበረ የነበረው አስተያየቶች፣ የሁላችንም ጥሩ ነበሩ የሄድንባቸው መንገዶች። ግን ከኛ ጋር ከአሁን ወዲያ አብረን መቀጠል እንችላለን። አልፈሻል። ቅድስት ባረጋ እንግዲህ ብዙ ትወናዎችን እያሳየሽን ነበረ። ይጎላል ያሉትን ወይም ደግሞ የተሻለ ሰው ሲኖር የግድ ማለፍ እነዛ ማለፍ ይኖርባቸዋል። ያንሳል ያሉትን ደግሞ የግድ መጣል ይኖርባቸዋል እና አንቺም አልፈሻል። አብርሃምና እጽላይት ናርዶስ አራጌ ከአሁን ወዲያ አብረን መቀጠል አንችልም። ያ ማለት ግን እንደተለመደው ነው። ከኛ ጋር እስከ መጨረሻው ድረስ የምትፈልጊውን አስተያየት ከነሱ አታጭም። ውድድሩ ላይ ግን ከአሁን ወዲያ አትሳተፊ። እጽላይትና አብርሃም አልፋችኋል። እናመሰግናለን።
እንኳን ደህና መጣችሁ። ዛሬ ደረስን እንግዲህ ውጤት የመጨረሻ ቀን ልናቅ ነው። ወደ ቀጣዩ ዙር የሚያልፉትን ነጥለን ልንወስድ ከዚሁ የሚቀሩትን የምናሰናብታቸውንም ደግሞ እዚሁ ልናሳርፍ። ህይወት ጥላሁን፣ ናርዶስ ወንድማገኝ፣ ሜሮን ወልዱ፣ ሰላም ግርማ ናርዶስ ወንድማገኝ እና ሜሮን ወልዱ እስካሁን ለነበረን ቆይታ በጣም እናመሰግናለን። አብረን እንቀጥላለን። ቆንጆ ጊዜያቶች ይኖሩናል። ህይወት ጥላሁን ላንቺም እስካሁን ስለነበረን ቆይታ እናመሰግናለን። አብረን ግን መቀጠል አንችልም። ሰላም ግርማም እንዲሁ እስካሁን ስለነበረን ቆይታ እናመሰግናለን። አብረን እንቀጥላለን። መልካም ጊዜ ለሁላችሁም። እናመሰግናለን። እንግዲህ ተመልሰን መተናል። ከባድ ጊዜ ነበረ በእውነት ያለፉትም ተደስተናል፣ ግን ደግሞ ብዙ አብረናቸው ያለፍን ብዙ ጥሩ ነገር ያሳዩን ተወዳዳሪዎቻችንን ደግሞ ከዚህ በኋላ አብረው እንደማይቀጥሉን አሳውቀናቸውን የመጣ ነውና ከባድ ነበር ለኔ። እንዴት ነበረ ለእናንተ? እስኪ። በጣም ከባድ ነበረ። በአጠቃላይ ሰው በተለይ ደግሞ እኛው ነን የነገርናቸው ያለፉትንም የወደቁትንም እና የሰውን ያው መጨረሻቸው አይደለም የህይወት ማብቂያ አይደለም፣ ግን ምንም ቢሆን ሲጠብቁት የነበሩትን ነገር በቃ እዚህ ጋር ነው ማብቂያችሁ ብሎ ለሰው እንደማርዳት ነውና በጣም ከባድ ነበር። ለነሱ ብቻ አይደለም ለኛም፣ ኢቭን ከኋላም ለነበሩት ካሜራማኖቹ ከኋላ የነበሩት ዳይሬክተሮች ራሱ ሲሰማቸው የነበረው ስሜት በጣም ከባድ ነበር እና አንዲት ልጅ እንደውም እኔ ነበርኩኝ መጨረሻ ላይ ካገኘኋት ውስጥ ነበረችና በቃ ውጭም እንዳጋጣሚ ያገኘኋትኝ እና የነበራት ስሜት እኔ በቃ እናቴ እኔ ይቅር እናቴ እንኳን ይከፋት ነበረ ወድቃለች እና በቃ እኔም ስናገር ያው ለማጓጓት ብዬ ትንሽ አስጨንቂያት ነበረ። በጣም ነው የደነገጠችው እና ቀይ የሆነችው ልጅ ናት። በጣም ፊቷ ፍም ሆነ ያስታውቅ ነበረ። በቃ ተጨንቃ አንደኛ የፂ ማነጋገር ትንሽ ከበድ አድርጎት ነበር የነበረውን ድባብ ምናምን ነገር እና እኛ ራሱ ነን የደነገጥነው። የሆነ ፊቷ ቲማቲም ነው የመሰለው ምናምን እና አላውቅም ብቻ ግን አስጨንቆኝ ነበር። እሱ ራሱ ተከተልኳትና አናገርኳትና በቃ 16 ዓመቷ ነው በነገራችን ላይ በጣም ገና ናት ልጅ ናትና እኔ እናት አብራኝ የተንከራተተችው በቃ እኔ ባላልፍ ኖሮ አለችና በጣም እንደሰነ ከባድ ስሜቶችን ያየንበት ነው። የወደቁትም በጣም ያዘኑ ነበረ፣ እኛም አዝነናል። ግን ያው የግድ መለየት ነበረብን። ያለፉትም ግን በጣም ጥሩ ስሜት ነበራቸው። በጣም ያስደስት ነበረ። በጣም እንግዲህ አሁን ደግሞ የሚቀሩትን 60 በጣም ጀግና ጥሩ ፉክክር ያሳዩናል ብለን የምንጠብቃቸው ተወዳዳሪዎቻችን ነው እንግዲህ በቀጣዩ ምዕራፍ ይዘንላችሁ የምንመጣው እና እነዚህ ተወዳዳሪዎች በጣም ኢነርጂ ያላቸው እንዴ ነው እኔ እንጃ ያለፉትን እናውቃቸዋለን እኛ ምክንያቱም ሲሰሩ ነበርን በቦታውና በጣም እኔ እንጃ ለማየት ጓጉቻለሁ። ምክንያቱም አንደኛ ነገር እየተሰጣቸው ያሉትም ቻሌንጆች በዛው አንድ ዙር በጨመረ ቁጥር ቻሌንጂንግ እየሆነ ነው የሚሄደው። የሚሰጣቸውም ነገር ፈታኝ እየሆነ ነው የሚሄደው እና የመቀበል አቅማቸውንም የሚፈትን አይነት ስራ ነው የሚሰጣቸው እና እሱን ለማየት በጣም ጓጉቻለሁ። በነገራችን ላይ እነዚህ 60 ተወዳዳሪዎቻችን ደግሞ ኦድ ካራክተር ነው ቀጣይ ይዘውልን የሚመጡት። በሰፈሮቻቸው የሚያያቸውን እንዴት እንደሆነ እንግዲህ እንዴት እንደሚገልጹልን አስቡትና በጣም አጓጊ ነው የሚሆነው። በጣም እንግዲህ 60ዎቹ ጀግናዎቹ እንቁዎቹ ተወዳዳሪዎቻችን ደግሞ እንግዲህ ከነሱ ውስጥ ደግሞ አሸንፎ አንድ ወንድና አንድ ሴት አንዳንድ ሚሊዮን ብሩ በተጨማሪ ደግሞ ዋናው የተዋናይነት ተከታታይ ድራማችን እንግዲህ መሪ ተዋናይ ይሆናሉ ማለት ነው። ስለዛ እንግዲህ በጣም አጓጊ በጣም ፈታኝ ምዕራፍ እንደሚሆን እርግጠኛ ነን። በአዲስ እንግዲህ እንደዚሁ ነው የሚቀጥለው። አዳዲስ ተዋናዮቻችንን አዳዲስ ፈርጦቻችንን ከእናንተ ከተመልካቾቻችን ጋር አብረን እየፈጠርን እንቀጥላለን።
ውብ አዲስ ቀጣይ በሌላ ምዕራፍ በሌላ ክፍሎች ይቀጥላል። እስከ ሳምንት መልካም ሳምንት።